እስካሁን የምጠይቀው ጥያቄ ግን ይሄ ነው። አንድ ቪው አለ። እሱም ደግሞ የስላሴ አይን አለው ሲባል አይኑ ልክ እንደ ሰው አይነት አይን ነው የምትለው ኦርቶዶክስ። ሙሉ በሙሉ ሌላ ትምህርት የላትም ከተባለ ስህተት ነው። ሁለት ቪው ነው ያለው። ስለዚህ ከነዛ ቪዎች መካከል ግን አንዱን እቀበላለሁ፣ ሌላውን አልቀበልም ስትሉ ያላችሁት በቤተ ክርስቲያናችሁ ስልጣን ነው ወይ? ከሆነ የቤተ ክርስቲያናችሁን ስልጣን በቃ የኔ ቴሲስ ይሄ ነው። መቀጠል እንችላለን ማለት ነው። የኔም ጥያቄ የሚሆነው ይሄኛው ብቻ ነው። አንድ ነገር የምጨምርበት እዚህ ላይ ራሱ ሃይማኖት አበው ራሱ አትናቴዎስ ራሱ እኮ በግልጽ እኮ ሃይማኖት አበው ላይ ተጽፏል። አትናቴዎስ በመጽሐፍ ቅዱስ ላይ የተጠቀሱት ለእግዚአብሔር አሁን ሜታፎሪካሊ የተጠቀሱት የአካል ክፍሎች አማናዊ ናቸው አሉ ብሎ አትናቴዎስ ተናግሯል በሃይማኖት አበው ላይ። እንደገና ደግሞ በቤተክርስቲያኒቱ መጽሐፍ ደግሞ በዶሜስቲክ በሆኑ መጽሐፍ ደግሞ በመልካ ስላሴ ላይ ሰላም ለእግራችሁ፣ ሰላም ለሰኮናችሁ፣ ሰላም ለትከሻችሁ፣ ሰላም ለወገባችሁ፣ ሰላም ለኩላሊታችሁ፣ ሰላም ለምናችሁ፣ ሰላም ለልባችሁ እያለ ለአፋችሁ ለአፍንጫችሁ እያለ እንትን አለ አካል የሰጠው አለ እና ስለዛ ይሄንን በምንድን ነው ዲፌንድ የሚያደርጉት የሚለውን መተው ወይ አንቀበለውም ይበሉ። ይሄንንም እንደው ብትይዘው ብትጨምርበት ብዬ ሰጀስት አደርጋለሁ። ሶሪ እሺ፣ ኦኬ ቴንክ ዩ ካሊ። እንግዲህ ካሉ የግቡ ሞዴሬተር ልሰጥ ይችላል። እኔ ላንተ ምናልባት ስላልፈለኩ ነው ያልተቀበልኩ። እሺ ስላልፈለኩ ነው ያልተቀበልኩ። አንድ ሰው ገብቷል። ደጉ በስርዓት ጠይቅ። ጥያቄ ካለ እነ ደጉ አስገባን ሲሉኝም ላለማስገባት ነው። አስወረድከንም እንዳልባል ቃልዬ። እሺ ቅድም አስገባኝ ያልኩ ምን እንደሆነ ታውቃለህ? አንድ አስተያየት ለመስጠት ነበር። ዲቤት የተጠራው ኤርሚያስ ሆኖ ጉደታ ግን ሁሉንም ነው አለ። የሌለ ኢንፎርሜሽን ሲሰጥ ስለነበር ለምን የተሳሳተ ኢንፎርሜሽን እንደሚያቀርብ አላውቅም። በነገራችን ላይ ወሃቢያና ፕሮቴስታንት ያለበትን ምክንያት ምን ታውቃለህ? ተረጋጋ። ለምን ልናገር? አይ እንትና አታብራራለን። ደጉ አታብራራለን። ፖለቲካ ነው እኮ አንድ ይቀር ችግር የለውም። ደጉ እፎይ ያለው ወሃቢያና ፕሮቴስታንት አስወረዳችሁት? ቃልዬ እሺ፣ ቃልዬ ነው አንዴ ግልጽ ስላለው ሁኔታው አንዴ ላውራ እና እሺ ጋር ይቀጥይሽ። እሺ እወርዳለሁ። ይኸውልህ ሀሳቡ እንዴት እንደሆነ ባለፈው ወንጌል አማኝን ጠቅሎ ከዋብያ ጋር ነው የሚሰሩት ብሎ አጠቃሎ ተናገረ። ትናንትና ደግሞ ቪዲዮ ሰራና ወዲያው ኤርሚያስን ገድል ስትፈልግ በዚህ በስላሴ ጉዳይ ነው እና ብሎ ድቤት ጠራም። እንደ ድቤት የሚሆን ብቻ ሀሳቡ የማይገባ ነገር ነው። ከዛም ዛሬ ኤርሚ ቤት ከፈተና እና በቃ እሺ ናና እንነጋገርና እንዴት መወሰን አለብን ብሎ ለረጅም ሰዓት ጠበቀው። ሲጠበቅ አልመጣም። ለይቶ ኤርሚን ቪዲዮ ሰርቷል። ኤርሚ ላይ ይሄ ነው የሆነው። ግን ኤርሚ ምላሽ ሰጥተው እና በቃ እንነጋገር እንዴት ማድረግ እንዳለብን ሲል አልመጣም፣ ቀረ። ይሄ ነው የሆነው። እሺ እኔ አልነበርኩም፣ አላየሁትም። ዲቤቱ በምን ርዕስ እንደሆነም አላውቅም። ግን አሁን ደጉን ሊያቋርጠው የነበረው በተለይ ፕሮቴስታንትና ዋሃብያ የተባለውን አብሮ ሲሰሩ ነበር የተባለውን ምናምን እንደነዛ አይነት ነገሮችን ኦሬዲ አሁን ማብራሪያ ከተሰጠበት እኛም እንናገር። ምክንያቱም ለአንዳንድ ሰዎች ክብር ብዬ ብቻ ነው ዝም ያልኩት በዛ ጉዳይ ላይ ብዙ ያላልኩበት እንጂ በጣም የምወዳቸው ሰዎች ስላሉ በጣም ማከብራቸው ኦርቶዶክሳውያን ስላሉ ምንም አላልኩም እንጂ በጉዳዩ ላይ ብዙ ነገር ማለት ይቻል ነበር። አሁን ደጉ ገብቶ ከከፈተው ማለት አይቀርም። ለዛ ነው ምንም ያላልኩት እና ደጉ እንዲያቆም የፈለኩት ለዛ ነው። እዚህኛው ላይ ግን ማውራት ካለብን እናውራ። ውይይቱ ላይ ምናልባት ማውራት ካለባችሁና ተጣሩ የተባለውን ውይይት ቪዲዮዎች እስከማያቸው ድረስ
ጥሪውንም ካካተተው የሌሎችንም እናየዋለን። ውይይቱ ላይ ግን ቆይ እስቲ እናውራበት እሱ ላይ ምናምን ካላችሁ ግን ውይይቱ ላይ ደግሞ ማውራት ትችላላችሁ። እሰማለሁ። እናንተም ስታወሩ ደግሞ በደንብ ኢንፎርም እየሆንኩ እሄዳለሁ። ውይይቱ ላይ ይኸኛውን እንትን አድርገን ውይይቱ ላይ አለመግባባት ካለው ደግሞ እፎይ ቀርተዋል ወይ ምናምን የሚባል ነገርም እየሰማሁ ስለሆነ እሱ ላይ ማውራት ካለባችሁ ግን እኔም ልስማ፣ አውሩ። ስላልነበርኩኝ እሱ ላይ ማለት አልቻልኩት። እሺ ወዶኛል። ሙሉ እንትኑ አለሽ አይደል? በፊት ጋይስ አጋፔ ትክክለኛ አካውንት ነው ወይስ እንትን ፌክ ነው? አጋፔ ነው። ሪፖርት ተደርጎበት ነው። ፎሎ አድርጉት። ኦኬ ኦኬ። አጋፔቱ ስለሆነ አይ አካውንቱ የራሱ ነው። እኔ እንዳውም ብዙ እንትን አግኝቻለሁ። ወዶኛል አለሽ እንትን ያቀረቡበት አለኝ መረጃ ብለሽ ስለነበረ ቪዲዮውን አሰሚና ከዛ ቃሌን እንድገነዘብ ማለት ነው። እኔ ግን ያየሁት ቃልዬ ያው አጠቃላይ ነው የተፈረጅ ነው። አሁን እዚህ ጋር ኤርሚያስ ነው ምናምን ብላችሁ የለመዳችሁትን ፖለቲካ እዛው ያዙ። እሺ እኛ አንሰማችሁ። ምክንያቱም መጀመሪያ የራሳችሁ መካከል ያለውን ያልተፈቱ ብዙ ነገሮች አሉ። ብዙ ነገሮች ገና የምንሄድባቸው ማለት ነው። እሱን ፍቱ መጀመሪያ። ከዛ ውጪ ኤርሚያስ ወንጌል አማኝ ነው። ወንጌል አማኝ ወንድማችን ነው። ቃሌ ወንጌል አማኝ ነው። በቃ በዚህ ጉዳይ ኤርሚያስ ተጠራ ምናምን ብላችሁ እንትን ማድረግ አትችሉም። እና እኛ ሰምተናል እኮ ዋብያና ጴንጤ አንድ ናችሁ። ይሄ በቂ እኮ ነው ለኛ። በነገራችን ያው ይሄን ምንም እንትን አያስፈልግም። ምናልባት ኤርሚያስ ቤቱን ከፍቶ ጥሩልኝ እፎይን ስል ነበረ፣ አልመጣም። ያው ቀጠሮ ለመያዝ መሰለኝ ቅድም እንደተባለው ማለት ነው። ግን ቪዲዮ የተቆረጠ አይቻለሁ። እኔም የሆነ ግለሰብ ነው የሚጠራው እፎይ ከፈለገ እውነት እውቀት ካለው እሱ መወያየት እንችላለን ምናምን የሚል ሰምቻለሁ እኔ። ከዛ ውጪ ግን መቼም ከዚህ በኋላ እኛ ላይ ምንም አይነት ልትሰሩ አትችሉም። እናንተ እነዚህን ነገሮች ሶልቭ ሳታረጉ ዋና የእናንተን ትምህርት ሳትቀበሉ ሳትግባቡ ፔንቴኮስታል ምናምን የሚለውን እንትን ልትሰሩ አትችሉም መቼም እንትን ካልሆነ በስተቀር ማለት ነው። ይሄ ነው እንዳጠቃላይ። ይወዶኛል እንትኑም ማሰማት ትችላለሽ አለ አይደል? አንቺ ጋር የትኛው ነው? የእፎይ የራሱ ቤት ውስጥ ነው ያለው እኮ አለሽ አይደል? ቪዲዮ አለኝ ስትይ ነበር እኮ ቅድም። እሱን አሰሚንና ከዛ እንትኑ ይላል። ካልሆነ በእሱ እናውራ። በቃ ኦርቶዶክሶች ገብቶ ይወያዩ። የተወሰናችሁ ቦታ ለቀን እንትን እናለን። እኔ አንድ ስልክ ላይ አለሽ አቅርብ። እኔ እዚህ ስልክ ላይ ነው። እሱ የነ እንትና ነው የነ ቁርጥሽ ነባ የሱ አይደለም። የሱኛው ቪዲዮ አይደለም ውዴ። እና አጋፔ ሊያሰሙን ይችላሉ አይደለ? አጋፔ እንኳን ደህና መጣ። ሌሎቻችሁም ሰላም በሉን እስቲ። ድምጻችሁን ያልሰማን ሙሌ፣ ቤቲና፣ አዲስ ፍቅር ማለት ነው። ሰላም በሉንና ምናልባት ቃልዬ ያው ቅድም ካሎራ ቤትም ሲወራ የነበረው ምንድነው ረቂቃዊ ነው የሚለው እንደ ሰው አይደለም ብሎ ለማስተባበል ሞክሯል። መጀመሪያ እንትኑ ያው ከራስ ፀጉር እስከ እግር ጥፍር አለው ሁሉም ነገር አዳም ላይ አለው፣ አብ ወልድ መንፈስ ቅዱስ ላይ አለ ብሎ ከጨረሰ በኋላ ግን ረቂቃዊ ነው አይጨበጥም አይዳሰስም የሚል ነገር ነው የሚናገረው መጽሐፉ ማለት ነው። እሱን ነው አንዳንዶቹ አሁን ለምሳሌ ትክክለኛ ሰሙና አንድ ልጅ የሚደግፈው መጽሐፉን ይዞ የመጡት ምንድነው አይ ረቂቃዊ ነው ብሎ ነው እንትን ያለው። ሌሎቹ ግን እንደነ ኤልናታን እንደነ ኢፎይ አይነት ይሄ መጽሐፍ ወንጀለኛ ነው ብሎ ፈርጇል፣ አንቀበልም ብሏል። በዚህ መካከል ነው አሁን ያለው እንትኑ እና ጣብቂኝ ውስጥ ገብተዋል ወገኖቻችን። እኛ ለእናንተ እንጸልይላችኋለን ወደ እውነተኛው ጌታ እንድትመጡ። ይሄ ነው ያለው ሐሳብ ቃል እንትኑ ከተረዳ ማለት ነው። ጥሪው ግን የተደረገው ወይ ደግሞ ፍረጃው እንዳጠቃላይ ወንጌል አማኞች ላይ ነው እንጂ ግለሰብ ላይ አይደለም። ይሄን ፖለቲካችሁን ልትሰሩ ነው አሁን የምትናገሩት ማለት ነው። በቃ ወንጌል አማኞች እንደ ወንጌል አማኞች ያለ ስራችን ስራ ተሰጥቶናል፣ ያለ ስም ሰጥቶን እየሰደቡን ነበር። መቼም ቃሌ አሁን አንተ ከነሱ ጋር ትሰራለህ፣ ትጠነቀቃለህ። ከነሱ ጋር ሙስሊም ላይ ትሰራለህ፣ እስልምና ላይ እንደዚህ እንትን አትል። ግን በዚህ ደረጃ ከመጣ ደግሞ
እናንተም እንግዲህ በመጠኑ እንትን ማለት አለባችሁ ብዬ አስባለሁ። ከአንተ በላይ አላቅም። አጠቃላይ ያለው ሀሳቡ ይሄ ነው። ቴንክ ዩ። ይህን ነገር ትላም ብየዋለሁ። አንድ ፕሮቴስታንት ኦርቶዶክስን ለመሞገት ከሙስሊም ጋር ከሰራ መጀመሪያ እኔን የምጠይቀው አንድ ፕሮቴስታንት ከሙስሊም ጋር ከሰራ ኦኬ። ስለዚህ ይሄ የኛ ኃላፊነት ነው የሚሆነው። እንደ አንድ ኦርቶዶክሳዊ ከሙስሊም ጋር የሚሰራ ኦርቶዶክስ ካጋጠማቸው ፕሮቴስታንትን ለመሞገት ከሙስሊም ጋር የሚሰራ ከሆኒሰስ ጋር የሚሰራ ኦርቶዶክስ ካጋጠማቸው ኦርቶዶክሳውያን ነው ኃላፊነት ያለባቸው። በተለይ ደግሞ በእንዲህ አይነት ጉዳዮች ላይ በስላሴ ላይ ምናምን በስላሴ ላይ እንደ ፕሮቴስታንት ስላሴያዊ ስለሆንኩ ስለዚህ እንደ አንድ ፕሮቴስታንት ከኦርቶዶክስ ጋር እስከ ጥግ ልራገጥ ይችላል፣ እስከ ጥግ ድረስ ልከራከር ይችላል። ግን እንደ አንድ ትሪኒታሪያን ነው በስላሴ ላይ የሚወያየው ማለት ነው። አንድ ሆኒሰስ መጥቶ አንድ ሙስሊም መጥቶ ይሄንን ጉዳይ ጣልቃ ገባለሁ ካለ ይሄ ያንተ ቦታ አይደለም ብለው በመጀመሪያ ደረጃ እንጂ በምንም መልኩ ከነሱ ጋር አብራችሁ አትስሩ። ይሄን የሚያደርግ ሰው አለ ብዬ አላስብም። እንዲህ ያደረገ ሰው ካለ በማስረጃ ፕሩፍ ከተደረገ በግለሰብ ደረጃ ነው የሚሆነው ነገር የሚሆነው። በማስረጃ ፕሩፍ ከተደረገ እኔ ያለው እዚህ ገስጸዋለሁ እያልኩኝ ከትላንት ጀምሮ ይሄን እያወራሁ ያለሁት ወይ ማስረጃ የለ። እኔ እኮ ግራ ገባኝ። ማስረጃው ካለ ጥሩ እሺ አምጡት እንዴ። ግን አሁን ሌባ እናት ልጇን አታምንም ሆነብኝ። ኦንሊሰሶችን ጊፍት እየሰጡ ሲወያዩ የምናውቀው እነሱ። ይህንን በደንብ አሳምረን እናውቃለን። ኦኬ። ስለዚህ በእነሱ ስፖንሰርነት ቤታችን መጥተው ሲለብሹ እናውቃለን ሊሰሶችን። አሁን እኔ ግራ የገባኝ ነገር ማስረጃ አለው። ማስረጃ ካለ ተስማምተን እዚህ ጋር ያሉ ሰዎች ሁሉ ይስማማሉ ብዬ አስባለሁ። ተስማምተን እንገስጻቸው አምጧቸው አለ። ኦኬ። ግን ሙግቱ ተነስቶብናልና በቃ ሙግቱን ራሱን ስላነሱብን ከነሱ ጋር ተባብረዋል ብለን ስም እናጥፋ ከሆነ የሚሆን አይደል። ይሄንን እኔ ትላንትና አንስቼዋለሁ። ሁለት ሰዎች ነው የሰማሁት በዚህ ጉዳይ ላይ። ሁሉንም ኦርቶዶክሳዊ አለ፣ ነገር ግን በዚህ ጉዳይ ላይ ሁለት ሰዎች ሰምቻለሁ። የመጀመሪያው ሰው ጭራሽ እርስ በርስ አጣልተናቸው አለ። እርስ በርስ ራሱ ፕሮቴስታንትን እርስ በርሱ ሙስሊሞችን እርስ በርሳቸው አጋጭተናል አንዱ ማለት ነው። ኦኬ። አጋጭተን እንትን እናድርግ አለ። ይሄ ምንድነው ይዘናቸዋልና አለና አሁን ቂም ይዘው አለ አንድ ላይ እየሰሩ ነው አለ። ኦኬ። አንድ ላይ እየሰሩ ነው። እሺ። እንደዚህ ያለው ሰውዬ ግን አጋጭተናቸው እርስ በርስ ከእርስ በርስ አዳንተን ብለናቸው ምናምን ያለው ሰውዬ ብያቸዋለሁ በፊትም ከእሱ ጋር ነው የመነጋገር አስፈላጊ ነው እያለ። ምክንያቱም የገዛ ሊቃውንቱን ገደል ግቡ ያለ ሰው ነው አይደለ? ውይይት ላይ ታችሁታል። 80 ያህሉ ነው የገዛ ሊቃውንቱን ገደል ግቡ ብሏቸው፣ ገደል ይግቡ እነሱ ከፈለጉ ብሎ። ስለዚህ ሲምፕሊ ራሱ ከራሱ ሊቃውንት ጋር እንደዛ ነው ያለው ማለት ነው። ስላሴ ላይ ግን ሜታፎር ነው የሚለውን ፕሩቭ ለማድረግ ራሱን ሊቅ እንትን አድርጓል፣ ተጠቅሟል ማለት ነው። ራሱ ያልተቀበለውን ሊቅ በ80 ያህሉ ላይ ተጠቅሟል ራሱ አባ መልከ ጼዴቅ ማለት ነው። ስለዚህ ሶሪ ግን ከእንደዚህ አይነቱ ሰው እንትን መጠበቅ የለባችሁም። ሲምፕሊ የሆነ በጣም በቃ ጥሩ የሆነ ንግግር መጠበቅ የለባችሁ ባጭሩ። ነገር ግን አሁን ስለ እፎይ የተነሳውን ነገር ደጋግሜ ብየዋለሁ። እኛ ከሙስሊም ጋር የሚሰራን ስራ ሲምፕሊ ክርስቶስ ላይ እንዳለ ትሬት ነው የምናየው። በጭራሽ ከኦርቶዶክስ ጋር ስንሰራ ካያችሁ የምንሰራው ሙስሊሞች የሚያነሱት እያንዳንዱ ነገር ክርስቶስ ላይ የሚነሳ አደጋ ነው ብለን ስለምናስብ፣ ስለዚህ ኦርቶዶክሳውያን ክርስቶስን አይወዱትም አንል። ክርስቶስን ሙሉ በሙሉ እንደው እንትን ብለው ክደውት ጨለማ ውስጥ ናቸው ማለት በዛ ነገር አናስቀምጠው። ፕሮቴስታንቶችን እንደዛ ማለት አለባቸው ብለን አናስብም። ስለዚህ ኦርቶዶክሳውያን ጋር እዛ ተርም ተስማምተን እንሰራለን፣ አለቀ። ከዛ በተረፈ ከዋብያ ጋር ተጋጭተው ምናምን ብሎ ያወራው ነገር ይሄ የጨለምተኝነት ውጤት ነው ብዬ አስባለሁ። ምክንያት ሲባል ማስረጃ የለም። ማስረጃ ካለ አምጡልኝ ራሴ ገስጻለሁ። ኦኬ። እንደ አንድ ፕሮቴስታንት ወጥቶ ኦፊሻል የሚሰራ አንድ ሰው ወጥቶ በግለሰብ ደረጃ እንኳን አውጥቶ ከሆነ ከሙስሊሞች ጋር በዚህ ጉዳይ ተዋውሎ ከሆነ፣ ስለዚህ ይሄ ደግሞ የኔ ድምጽ ብቻ አይመስለኝም፣ ሁላችንም ይሄን የምንስማማበት ጉዳይ ነው። አሁን እዚህ ገስት ላይ ያለ በዚህ የማይስማማ የለም ብዬ አስባለሁ። እፎይ ጋር በጣም ብዙ ለአደጋ ተጋልጦ በነበረበት ሰዓት
ይሄ ለአደጋ የተጋለጠው መጋለጥ ስለ ክርስቶስ ነው ብለን ስላመንን ስለዚህ ብቻ አብረነው ቆምን። ከዛ በተረፈ ግን እሱ በዚህ ደረጃ የሚመለከት ከሆነ ይሄ የጨለምተኝነት ውጤት ነው እንጂ ትክክለኛ አስተሳሰብ አይደለም። አለቀ። ይኸው መልሱን ሰጠን ማለት ነው። ስለዚህ ስራችንን እኛ መልሰን ማየት አለብን። ራሳችንን መመልከት አለብን። አይደንቲቲያችንን ጠብቀን መስራት። ትናንትና ረጅም ነገር በዚህ ጉዳይ ላይ ተነጋግረን፣ ስለዚህ አሁን በዚህ ጉዳይ ተነስቶ ወደ ዲቤት የሚገባ ከሆነና ፎይ ዲቤት ማድረግ የሚፈልግ ከሆነ እና ምናልባት ከኛ መካከል ሰዎችን ጠርቶ ከሆነ እየሰማው ስለሆነ ሰው እንደጠራ እንግዲህ ውይይቱ ከተደረገ እናያለን፣ ካልተደረገም እናያለን። ግን እኔ በእንደዚህ አይነት መልኩ ውይይት መጥራት ምን ማለት እንደሆነ ወይ የሚያርጉትና የሚያርገውና በዛ ውስጥ ሞክሩ እንጂ ውይይት እንደዚህ ሆነ በሆነ በጠላትነት ስሜት ተፈራርጀ ከዛ በኋላ የምታደርገው ነገር እንደዚህ አይደል። የውይይት ዓላማውን አልገባህም ማለት ነው። በሌላ አባባል ግን አሁን እሱን እንትን እናድርግና እሱን ተውና እንደ አንድ ፕሮቴስታንት አቋማችን ምንድን ነው? ልክ ነህ አጋፔ ወይ እዛው ኦፍኮርስ ዲቤት መግባት ይቻላል። እዛው እንግዲህ የአጋፔን ቪዲዮዎች እያየሁ የሳኩ ነበር እና ከምንም በላይ ግን ሙስሊም ላይ የሚሰራው ስራ ተሰርቷል። ከዚህ ጋር በተያያዘ አንድ ሌላ የተነሳ ነገር አለ። ትላንት ብዬዋለሁ፣ ልድገመው። ከኤልፒቲ ላይ ከሙስሊሞች ጋር የገባነው መንግስት ነበር አይደል? እና ሙስሊሞችም ትላንት ሪከርድ አድርገው ምናምን አንድ ቤት አንድ ልጅ የተናገረውን ነገር ይደሰቱ አይቻልም። ኦልሬዲ እኮ እንደ አንድ ሙስሊም ምንም ከዛ በኋላ ስለ ስላሴ ምንም ማንሳት እንዳትችሉ ሆናችሁ ወጥታችኋል፣ ስለ ሙስሊሞች ከሆነ ማለት ነው። ስለዚህ ኢቭን እንደው አሁን ይሄ ተሳስቷል የምንለውን የስላሴ ሞዴል ይህንን አሁን መጽሐፈ ሜላድ ላይ ያለ የምንለውን የስላሴ ሞዴል ራሱ ተይዞ ቢገባ ምንም እኮ እስልምና የሚፈጥረው ነገር የለውም። ራሱ አላህ የሚፈጥረው ነገር የለውም እዛ ላይ ራሱ ማለት ነው። ኦኬ። ስለዚህ ድጋሚ ኤልፒቲ የሚባል ነገር ድጋሚ እንዳታነሱ በየቤቱ እየገባችሁ አጤረራ ይዛችሁ ድጋሚ እንዳታነሱ ተደርጋችሁ ነው ሊትሬት የተደረጋችሁት። ስለዚህ ያ ደግሞ በጣም ትልቅ ነገር ማለት እና ይሄ ለእናንተ የሚጠቅም ምንም አይነት ሙግት የለውም። በቃ የእናንተ ነገር አብቅቷል። ይሄ እኛ የምናወራው ወሬ እንጂ የእናንተ ነገር አብቅቶለታል። እዛ ውይይቱ ላይ አብቅቶለታል። ስለ ሜላድ አሁን መወራቱ ክላሲካል ትሪኒቲን ምንም የሚያደርገው ነገር የለም። ምንም የሚያደርገው ነገር የለም። ስለዚህ ዲያቆን ዛትናሲዮስ ጋርም የተደረገው ውይይት ምንም አሁን ፈረሰ ምናምን የሚያስብል ምንም አይነት ነገር የለውም። ክላሲካል ትሪኒቲን ይዘን ሞግተናል። አሁንም ጉዳዩ ክላሲካል ትሪኒቲ በኦርቶዶክስ ቤተክርስቲያን የለም ሳይሆን እሱ አይደል ጭራሽ ከእናንተ ጋር የሚገናኝ ነገር ራሱ አይደለም። ስለዚህ ከእሱ ጋር ያወራንበትን ተርምም እኛ ልጆች ከእሱ ጋር ያወራንበትን ተርምም ምንም የጣስነው ነገር የለም። ስናወራም ምንም የጣስኩት ነገርም የለም። ምክንያቱም እነ ሜላድ ምናምን የያዙት ቪው ሲምፕሊ በኮንሰንሰስ የሚደገፍ ቪው አይደለም። ይሄ ሁሉም የሚያውቀው ነገር ግን በኮንሰንሰስ የሚደገፍ ቪው አይደለም። ለኦርቶዶክስ ወገኖቻችን ስናቀርብ ብለን ስናበቃ እናንተ አንድ ፈራጅ አንድ ዳኛ ያለችን እሷን ቤተክርስቲያን ናት ስላላችሁ ሜላድን ቤተክርስቲያን ያወገዘችበትን አምጡ ብለን ኦርቶዶክስ ወንድሞችን እየጠየቅን ነው እንጂ ከሙስሊሞች ጋር የሚያገናኘው ነገር የለም። መጽሐፈ ሜላድ ላይ ያለውን ነገረ ስላሴ እንኳን የተሳሳተ ነገረ ስላሴ ግን እሱን ይዘን እንኳን ሙስሊሞች ጋር ብንሄድ አላህ የሚያሸንፍበት መንገድ የለውም። ምክንያቱም ኦልሬዲ እናንተ አላህን ሎጂካሊ ለማስረዳት ስትሞክሩ መንፍቃችኋል። ውይይቱ ላይ ያይታችሁታልና መንፍቃችኋል። ስለዚህ ያ ደግሞ the biggest credit goes to ዲያቆን ዛትናቴዎስ። ምንም እዚህም ለማጋጨት የምትሯሯጡ ሰዎች ምንም የምታመጡት ነገር ነው። በዚህ የምታመጡት ምንም አይነት ነገር የለም። ስለዚህ ፖለቲካችሁን ይዛችሁ እናንተው ትቀመጣላችሁ፣ እዚህም ያላችሁ ሰዎች ማለት። ከዛ በተረፈ ማውራት ያለብንን ነገር በውስጥ አውርተናል። በደንብ ማስተዋል በተሞላው መልኩ ማለት ነው። ሁሉም ነገር እዚህ ወጥተን እንትና ማለት ማውራት ያለብን ነገር አውርተናል። ሚስ አንደርስታንዲንግ እንዳይፈጠር ማስረዳት ያለብኝ ነገር አስረድቻለሁ። ማስረዳት ያለበትን ነገር አስረድቻለሁ። ስለዚህ መፍታት ያለብን ነገር በውስጥ ፈተናል። እንደ ፕሮቴስታንት የምጠይቀው ጥያቄ ያንን ውይይት ዳይቨርት ያደርገዋል ብላችሁ አስባችሁ ከሆነ የማይሆን ነው። ትላንት ገብታችሁ ስጮህ የነበራችሁ እዛ ቤት ከምንም
እኮ የምትቆጠሩም ሰዎች አይደላችሁም። እንዲሁ እንደው ትናንትና ነው ራሱ ድምፅ የሰማሁት አንደኛውን ማለት ነው ገብታ ስትጮህ የሰማሁት ቃሌ ለምን አልሞገተው ብለህ ምናምን የመጀመሪያ ጊዜ ነው እና ሶ በዛ ደረጃ ስትጮህም ሰምቻለሁ። ሶ ከምንቆጥራችሁ ሰዎች አይደላችሁም። ውይይቱ በተደረገ ማግስት ለምን ከፕሮቴስታንት ጋር ገባ ብላችሁ እኮ ወንድማችሁን ስኮልድ አድርጋችኋል። ስለዚህ ሲምፕሊ አሁን እናንተ እንኳን ለእኔ ለወንድማችሁ አትመለሱም ማለት ነው ባጭሩ። ሶ አሁን እናንተን ትክክለኛ አቃቢያን ብለን እንቆጥራለን ብላችሁ ታስባላችሁ? እኔ አላስብም፣ በዛ መንገድ አላስብም። ስለዚህ እዛ ውይይት ላይ ዲያቆን የሰራውን ስራ ሰርቷል እና ኢት ዋዝ በጣም ፐርፌክት፣ ኢት ዋዝ በጣም ፕሮፌሽናል እና ከዛ ውይይት ጋር የሚያገናኘው ምንም አይነት ነገር የለውም። የራሳችሁን ነው እንትን የምታደርጉት። ራሱ ብታበላሹት ራሱ እንደ ኦርቶዶክስ ሆናችሁ የምትሰሩ ሰዎች የራሳችሁን ነው የምታበላሹት። እንዴት ነው የማይገባችሁ እንጂ ፕሮቴስታንት ምን ነኩት ነገር እኮ ራሱ የለም እኮ በዚህ ውስጥ ምንም አትነኩት ነው። በቃ ያው ያንን ውይይት አደጋ ላይ ጥላችሁ የምትነኩት ምንም አይነት ነገር የለም ማለት ነው። ምንም ነገር አትነኩ። ኦኬ። ስለዚህ የራሳችሁን አታበላሹ። ከምር እንደው ትናንትና በብስጭት ጮክ ብዬ ተናግሬ ስለነበር አሁን በጣም በቃ ተረጋግቼ ላወራችሁ። ስለዚህ እንደዛ አታርጉ። ምንም በቃ የምትፈጥሩት ነገር የላችሁ። በዛ ውስጥ የራሳችሁን ትምህርት ነው የምታበላሹት። የራሳችሁን ወንድም እያገኘውን ድል ነው እንትን እያረጋችሁበት ያላችሁት እና ዶንት ዱ ዳት። ሶ ግን ዲያቆን ጋር ያወራነውን ምንም ነገር ኮምፕሮማይዝ አላደረኩም። ምክንያቱም ከዲያቆን ጋር ያወራነው መጽሐፈ ሜላድ ላይ ያለውና ሌሎች እንደነዚህ አይነት መጽሐፍት ላይ ያሉ ነገሮች ኮንሰንሰስ የላቸውም ወይስ አላቸው? ክላሲካል ትሪኒቲ ላይ ኮንሰንሰስ የሌላቸው ነገሮች ናቸው። ስለዚህ እኔ እናንተ አንድ ፕሮቴስታንትና አንድ ኦርቶዶክስ ክላሲካል ትሪኒቲን ሊሞግት በሚችልበት መልኩ ኮመን የሆነ የክላሲካል ትሪኒቲ ሙግት ይዘን እንሄዳለን። አለቀ። ይሄን ያወራ። ስለዚህ ኦርቶዶክስ እኮ በቃ አቋሟ አይን ሊተራል ነው፣ ሁሉም ነገር ሊተራል ነው የሚል ነው እንጂ ሜታፎር ነው አትልም። ሜታፎር አይደለም ብላለች ምናምን የሚል ሙግት ባቀርብ ኖሮ የዛን ውይይት አይዲያ አደጋ ላይ በጣም ኩት ነበር። በቃ ዛሬ እንዲህ ተረጋግቼ ላውራችሁ ብዬ ነው። ትናንትና እንዴት ስላወራው ማለት ነው። እንደዛ ቢሆን ኖሮ ኦፍ ኮርስ ኮምፕሮማይዝ አድርገዋል። ግን እንደዛ አይደለም። በዛ መንገድ አይደለም የተቀመጠው ነገር የተቀመጠው በስምምነታችን መሰረት። እንደ አንድ ፕሮቴስታንት ሜላድን አትሞግት ከሆነ ነገም ሞግተዋለሁ፣ ከነገ ወዲያም ሞግተዋለሁ። ኦኬ እንደፈለጋችሁ ላባችሁ እስኪመጣ ልሞግት ይችላል። እሱ እንትን አይደለም። ሰው ግን በዛ ውይይት ላይ ተስማምተን የቀረብንበትን ጉዳይ ግን በየትኛውም አይነት መልኩ ኮምፕሮማይዝ አላደረኩም። ይሄን አሁን ጥሩ ልብ ላይ ያላችሁ በጉዳዩ ላይ ኮንሰርን ለምትሆኑ ሰዎች ነው ያወራነው። ይሄንኑ ለዲያቆን አስረድቻለሁ። በውስጥ በደንብ አውርተንበታል፣ ተነጋግረን። ኮምፕሮማይዝ ያደረኩት ውይይቱ ላይ ኮምፕሮማይዝ ያደረኩት ምንም አይነት ነገር የለም። ሁለት ቪው እንዳለ አስቀምጫለሁ። መጽሐፉ ነው የሚናገረው። እሱ ደግሞ ጀስት እንደኔ አይደለም የሚናገረው። ስለዚህ እናንተ ያንን ስትቀበሉ ዳኛ ያደረጋችሁት ማንን ነው የሚል ጥያቄ ነው ለእናንተ እየቀረበ ጥያቄውን አታንሳ ካልሆነ በስተቀር ከዛ ውይይት ጋር አገናኝቱ ከዛ የሚደብር መልኩ ወንድማችሁን ጭምር አውጥታችሁ ተመስጠት ጌታ ሆይ። ኤኒዌይስ ግን ተምሬበታለሁ። የተማርኩበት ነገር ደግሞ ምንድነው? የእግዚአብሔር ቤት ስራ ከኢጎ ይበልጣል። አለቀ። ለእግዚአብሔር እሰራለሁ ካላችሁ ኢጓችሁ ቁጭ ማድረግ አለባችሁ። ይሄ እዚህ ላለን ለፕሮቴስታንቶቹ ማለት ነው። ኦኬ ለፕሮቴስታንቶቹ ማለት ነው። ስለዚህ ኢጎ የሚባለውን ነገር በቃ ማስወገድ አለብን። ኢጎ ልክ እንደዚህ ስራ ያበላሻል። አለቀ። እና ትላንት የሆነው እሱ ኢጎ ስለሆነ የወጣው ከዛ የተነሳ ነው። ገብተው በቃ እዛ ድረስ የሆነ ቤት ወንድማቸውን ጭምር እስከመጎተት ያደረሳቸው ኢጎ ነው። አንዳንድ ሰዎች የግለሰብ ኢጎ ማለት ነው። ሰው ስትጠይቁ ስታወሩ ምን ስንል ኢጎን ማስወገድ መቻል አለብን። መጀመሪያ የእግዚአብሔር ቤት ስራ ይቀድም አለቀ። ከዛ በተረፈ ጥያቄ መጠየቅ ካለብን በጣም በተረጋጋ መልኩ መጠየቅ መቻል አለብን። እሱን ማድረግ አለብን። ይሄኛውን እኛ ተምረንበታል ብዬ አስባለሁ። ስለ ትላንቱ የምለው ነገር እሱ በጉዳዩ ላይ እንደው በቃ ውይይቱ ምናምን ብላችሁ በጣም ጮቤ የረገጣችሁ ሙስሊሞች እናንተ እንዴ መጽሐፈ ሜላድን ይዤ ብገባ ዝም ብዬ ይዤው ብገባ ራሱ እንዴ አላህ መጽሐፈ ሜላድ የሚባለው መጽሐፍ ፊት ራሱ አይቆም። የተሳሳተ ስላሴ ነው ያለው መጽሐፍ ግን እሱ ፊት ራሱ አይቆም። ሲምፕል ያን ስለ አላህ የምታወሩት ነገር ማለት ነው።
ብዙ ጮቤ ባትረግጡ ጥሩ ነው። ኦልሬዲ አይተነዋል። ከዛ በኋላ ፊትን ይዞ ራሱ የወጣ ሙስሊም ራሱ የለም እኮ አለቀ፣ ጨረሰ፣ አልፏል። ስለዚህ ተጠናቋል። ሶ እንግዲህ እናንተም ትላንትናም አንድ ቤት ሀሜት የተቀመጣችሁ የነበራችሁ ወንድማችሁን ጭምር ስትጠይቁ የነበራችሁ እናንተም ሁለታችሁም ቁጭ ብላችሁ ማልቀስ መብታችሁ። በእኔ በኩል ያለው ነገር ይሄ ነው። ውይይቱ ላይ ያለ ምንም አይነት ተርም ኮምፕሮማይዝ አድርገሃል ብሎ የሚያስብ ሰው ካለ መብቱ የዛትናቴዎስ እና የዛትናቴዎስ ልጆች ብቻና ብቻ ነው የሚሆነው። ሲጀመር እናንተ የውይይቱ ማግስት ነው ስራው ማፍረስ የጀመራችሁት። እንዴት ከፕሮቴስታንት ጋር ይገባል ብላችሁና ነው። ስለዚህ ለእናንተ ትናንት ጠይቁ ስትባሉ ሌሎቻችሁ ተደብቃችኋል። ኑ ግቡ ይኸው ጠይቁ ስትባሉ የላችሁም፣ ተደብቃችኋል። ስለዚህ በየኮሜንቱ በየፖስቱ ማልቀስ መብታችሁ ነው። ከዛ በተረፈ አሁንም ይህን ጥያቄ የመጠየቅ መብቱ ያለው ከኔ ጋር አብሮ የተወያየው ሰውና ከዛ ደግሞ እሱ የሚመራቸው ልጆች ብቻና ብቻ ናቸው። ከዛ በተረፈ ሌሎቻችሁ የማልቀስ መብታችሁ የተጠበቀ ነው። ጨርሻለሁ። ሰው መቀጠል ትችላላችሁ። ይቅርታ ጋይስ ገባሁባችሁ። አንድ የፈጠነ ነገር ልናገር። እዚህ ቤት ጉደታ ቤት የተወራ ነገር ነበረ፣ ሙስሊሞች ፖስት ያደረጉት ማለት ነው። እና በእፎይ ምክንያት የተወራ ነገር ነበረ። ጉደታ ለእፎይ ይቸግረዋል ከዚህ በኋላ አሁን በስላሴ ጉዳይ ላይ ለማውራት እያለ ነበር እና ሙሉን እንትን አላሉትም፣ አልጨመሩትም። ነገር ግን እኛ የዛን ቀን ያልነው ምንድን ነው፣ ይሄ እፎይን ወደኋላ የሚያስቀረው ነገር አይደለም። የስላሴ ትምህርት የኦርቶዶክስ ብቻ አይደለም፣ የክርስቲያኖች ትምህርት ነው። ከእንደገና ደግሞ አሁን ይሄ ገድልና ድርሳኑ የኢትዮጵያ ኦርቶዶክስ ተዋሕዶን ነው እንጂ ኢንተርናሽናሏን ኦርቶዶክስ ተዋሕዶም የሚወክል አይደለም እያልን ነበር። እነሱ ግን ጴንጤዎች ላይ ፕሮቴስታንቶች እፎይን ሞራል የለውም በስላሴ ላይ ማውራት አይችልም አሉ በሚል ሙስሊሞች የፖስት ያደረጉት ነገር አለ። እኛ ስላሴ በኦርቶዶክስ ተዋሕዶ የሚወሰን አይደለም፣ የሁሉም የክርስቲያኖች ትምህርት እንደሆነ ማወቅ አለባችሁ። ከእንደገና ደግሞ የኦርቶዶክስ ተዋሕዶ ራሱ ቢሆን ራሱ አሁን ይሄ የተባለው ነገር ራሱ ገድልን አደርሳለኝ ነው፣ አሻሽሉ ለውጡ ነው እንጂ የምንለው ኦርቶዶክሶችን ስላሴን አታውቁም እኛ አንላቸው። ከእናንተ ደግሞ ኦርቶዶክሶችን እንቀበላቸዋለን፣ ክርስቲያኖች ናቸው እነሱ። ምንም ይበሉን የጥሉን አጓጉል ቃላት የሚናገሩን እኛ ሰው ሙስሊም ከሚሆን ኦርቶዶክስ ቢሆን ነው የሚሻለን። እግዚአብሔርን ያውቃሉ፣ ስላሴ የሚባል ነገር ያውቃሉ። እና የኦርቶዶክሶች ጠላት አድርጋችሁ እርስ በርስ የሆነ ለራሳችሁ ፖለቲካ እንድትጠቀሙበት አንፈልግም። እፎይንም በጣም እንወደዋለን፣ ወንድማችን ነው። በሚሰራው ነገር ደግሞ እንደግፈዋለን፣ ትክክለኛ ስራ እየሰራ እንደሆነ። እፎይ ሲከራከር እስካሁን ድረስ የክርስትናን ትምህርት እያቀረበ ክርስትናን ወክሎ ነው። ስላሴን ሲናገር፣ ስለ ክርስቶስ ሲናገር የሁላችንም ደስታ ነው። እና በመካከላችን የሆነ በኦርቶዶክሶች ሀሳባችሁ አምላካችንን ስላሴን እንድትናገሩብን አንፈልግም። እና ይሄን ለማለት ነው። ተባረኩ። እነ ሙለት አዲስ የገባችሁላችሁ መቀጠል ችላላችሁ። ዌልካም። እሺ ተባረኩ። ቃልዬ ተባረክ። ይቅርታ ስልክ ገብቶብኝ ነበር የወጣሁትና አንድ ጥያቄ ሳልጠይቅ ቀጥል። ተናረሽ ምናልባት ለሪካርደሮች ነው። እሺ ጥያቄ ያው ምንም አያመልጣችሁማ። የኦርቶዶክስ ሪካርደር ጴንጤዎች ከሙስሊም ጋር ተባብረው ሲሰሩ ነበረ የሚለውን ነገር ፕሩቭ የሚያደርግ ማንኛውም ነገር ካላችሁ በውስጥ እንዳትልኩልኝ። ማንኛውም ነገር ጴንጤዎች ነው ያልኩት። እሺ ጴንጤዎች ከሙስሊም ጋር ተባብረው ያላችሁትን ማለት ነው። ጴንጤና ሙስሊም ገብቶ አንድ ላይ ሲሰራ ያገኛችሁበት የትኛውም ሪካርድ ካለ አሳዩን እስኪ። ይሄንን በፉል እንትን ኮንፊደንስ የምናገረው የለም በሚል አይነት ሀሳብ ብቻ ሳይሆን ካለ ራሱ የመገሰጽ ግዴታ አለበት ብዬ ስለማስብ፣ ስለዚህ ጴንጤና ሙስሊም አንድ ላይ ገብቶ ኦርቶዶክስን ሲሞግት ኦርቶዶክስን እንትን ሲያደርግ ያገኛችሁት ማንኛውም ቪዲዮ ካለ አንድ ቁጥር ጻፉ። ቤቱ ኦፍ ኮርስ የጉደታ ነው። አንድ ቁጥር ጻፉና ግቡ። አብረን እንገስጸዋለን እንደዚህ አይነቱን ሰው ማለት ነው። ከዛ በተረፈ ከሌለ ትናንትናም ዛሬ ጠይቄያለሁ። ከሌለ ግን እንደዛ ያላችሁ ወገኖች አብረው ሲሰሩ ያላችሁ ወገኖች ሀሜታችሁን ይዛችሁ ቁጭ በሉ እና ይሄን ለማለት ፈልጌ። እሺ ቃልዬ ተባረክ። ምናልባት እኛ ለምንናገረው ምንም የሚያሸማቅቀን ነገር የለም።
እንደዚህ እየተጠነቀቅን እስከተናገርን ድረስ ማለት ነው። ሜቢ ቅድም ሊልም ያልሽው ነገር ብዙም እንትን አይደለም ይሄ ነገር ማለት ነው። እነሱ እኮ አንዴ ከሆነ ልጅ ሰስጋ እያደረጉን አሁን ደግሞ ይሄው ያለምንም ማስረጃ ዋብያና ጴንጤ አንድ ናቸው እየተባልን አይደል እንዴ በአደባባይ የምንሰደቡ? አሁንም ደግሜ እናገራለሁ። ለምሳሌ ቃሌ እንዲህ እየተጠነቀቀ ነው የሚያወራው ከነሱ ጋር ስለሚሰራ ማለት ነው። ቅድም በስፋት ስለገለጸ በዚህ ደረጃ እስቲ አንድ እነሱ ቢያንስ እንግዲህ አሁን ፊት ላይ ኢፎይ ነው ያለው ተብሏል። ኢፎይ መቼ ነው ስለ ፕሮቴስታንት መልካም ነገር አውርቶ ያውቃል እንዴ? እኔ አላስታውስም። እንዳውም እኮ ከዚህ በፊት ኤርሚያስ ቤት ሄዶ ተሳድቦ ነው የወጣው በዚሁ በገድል ጉዳይ ማለት ነው። ይቸገራሉ እነዚህ ወንድሞች ማለት ነው እስልምና ላይ የሚሰሩ። ልክ እንደዛ እንትን ሲባል ያ ገድል ሲገለጥ ሄዶ በቃ ስሜታዊ ሆኖ ተሳደበ፣ መወያየት አልቻለም፣ ወረደ። ሙሉጭ አድርጎ በአደባባይ ቪዲዮ እየላኩ ነው የሚሳደቡት እነሱ ማለት ነው። ይሄ ነው አንዱ። ሁለተኛ ቃልዬ ላልከው ነገር ማስረጃ ስላላቸው አይደለም፣ አዝማሚያ ነው ይሄ። ያው ዞሮ ዞሮ ምንድነው ሰሞኑ የነሱ አሁን የለጠፍነው ርዕስ ጉዳይ ላይ ያው ትንሽ ችግር ውስጥ ገብቷል። ያንን መሰረት አድርገን ስንናገር ሙስሊሞች ያንን ወስዶ ይጠቀማሉ። ነገሩ ለነሱ ስለመሰለ ነው። አሁን ለምሳሌ እነ ታላቁ ጅብሪል ቃል በቃል ተናግሯል፣ ሌሎችም እንደዛው ማለት ነው። ስለሰራን ሳይሆን እንደዚህ ሆነባቸው። በቃ ዊ ዶንት ኬር ምን አገባንኛ። ከቻላችሁ ትምህርታችሁን ተከላከሉ፣ ዲፌንድ አድርጉ። አንዳንዶቹ ገብቶ በድፍረት እንደተናገሩት ይሄ መጽሐፍ ቆሻሻ ነው፣ እግዚአብሔርን አይገልጽም፣ ተቀዶ መጣል ያለበት ነው፣ ቤተክርስቲያኒቷ መታደስ ያለባት ነው ብላችሁ ተናገሩ። ወይ ደግሞ እንደ ሌሎቹ እንግዲህ በግልጽ እንትን በሉ የኛ መጽሐፍ ነው ብላችሁ ለማስረዳት ሞክሩ፣ ግቡና አስረዱ እንጂ እኛ ሙስሊም ጋር ሄደን አይደለም። አንድ ማስረጃ ልታመጡ አትችሉም። ውሸት ነው፣ እሱ ውሸት ነው። እኔ ደግሞ እንዲነገርም አልፈልግም ስላላልኩትም ጭምር ማለት ነው። ግን በዚህ ደረጃ ብያለሁ። ምክንያቱም ያ ነገር መጀመሪያ ቀን እንትን ሲባል ቄሱ ቆሞሱ ማለት ነው የመጀመሪያ ወጥቶ የተቃውመው ይፎይ ነው። ለምን? ከዛ ኤልናታን የሚባል ልጅ ማለት ነው የመጀመሪያ። ለምንድን ነው እንደዚህ ያደረጉት? እነሱ አገልግሎታቸው ላይ ተጽዕኖ ስለሚያመጣ ማለት ነው። ይሄ እኮ ግልጽ ነው። አይ ስህተት ከሆነ እኔ ልታረም እነ ቃሌም እነ ሙለታም ስላላችሁ ማለት ነው። ይሄን ደግመን ተናገርን እኛ። እንዳውም ኤልናታን በደንብ መጥቶ ሞገተን ማለት ነው። የሆነ መጽሐፍ ቆርጦ አመጣ። ይሄው እንዲህ ብሏል አትናቴዎስ እንደዚህ እግዚአብሔር አይባልም ምናምን ብሎ ያው ጀነራል የክርስትናውን አስተምሮ አመጣ። አይ ይሄ መጽሐፋችሁ ላይ እንደዚህ ይባላል አለ ምናምን ሲባል መጽሐፉን አንቀበልም አሉ። ልክ ያንን አባት እንዳወገዙ መጽሐፉንም አወገዙ። ዛሬም ጭምር አወግዟል መጽሐፉን እነሱ ማለት ነው። this is fact። በቃ ይሄ ነው እውነተኛው ነገር። አሁን ይሄ ምንም ወዲም ወዳም ልታረጉት አትችሉም። እናንተ ግን ምንድነው ስታረጉ? ለምሳሌ ቆርጠሽ ላኪ የምትባለው ልጅ ቤት ከትናንት ወዲያ ካሎራ ቤት አንዱ ዳቆንና አንዱ ኢዮብ የሚባል ልጅ ገምቶ ተጨምቆ ሲወጡ ወዳው ሄዶ አይደል እንዴ ማልቀስ የጀመሩት? ፐርሰናሊ ስትሳደቡ አልነበረም እንዴ እናንተ? እንዴ ሙሉጭ አድርጋችሁ አንዳንዶቹ ከኛ ወገን የሚመስሉም ጭምር ሄዶ ተሰባስቦ እየተሳደቡ ነው ነቃሌም ፐርሰናሊ ማለት ነው በቃ። ስለዚህ እኛ ፐርሰናሊ አንናገርም፣ ትምህርታቸው ላይ ግን በደንብ እንናገራለን። በደንብ ያው ምንም እንትን የሚያደርግ ነገር የለም። ይሄ ነው ያለው ነገር። ተባረኩ። ሙሌ የምትናገረው ካለ ሐሳብ መቀጠል ትችላለህ። አሁንም በርዕሱ ላይ ደግሞ ማውራት የምትፈልጉ ካላችሁ ግቡ። ከታች አላችሁ የቲክቶዶክስ ዋና አማድ የምትባሉ ሰዎች አላችሁ። ግቡ እናንተም በሉ። በኮመንት ምንም አይጠቅም። አንድ ቀን ፊት ለፊት ስትሟገቱ አላየንም እኛ። ገና ደግሞ ይቀጥላል። ለምሳሌ ክርስቶስ በስጋው ፍጡር ነው ይባላል አይባልም የሚል ሁለት ግሩፕ አለ። ግልጽ ነው ይሄ። እንደገና በጥንተ አብሶ ማርያም አላት ወይስ ጥንተ አብሶ የለባትም የሚል አለ። ሁለት ግሩፕ አለ። ሶስተኛ ሎካል ቤተክርስቲያን ትሳሳታለች አትሳሳትም ቤተክርስቲያን የሚል ከነቃሌ ጋርም ያው ውይይት ተደርጓል። በዚህ ደረጃ የተከፋፈላችሁበትና ሰላም የማትባባሉበት ጉዳይ አለ። ይሄን ደፍራችሁ እንትን አትሉም። ይሄን ለመሸፈን ነው ብዙ ጊዜ ትንንሽ ነገሮችን እየለቃቀማችሁ የኛን ወንድሞች ላይ የምትዘምቱት ማለት ነው። ይሄን በግልጽ መናገር አለብን እኛ። ቀጣይ እንቀጥላለን ይሄን ርዕስ አድርገን። ከዚህ በኋላ ስለ ሥላሴ የአካል ክፍል የሚለው የመጽሐፋችሁን አናነሳም። ከዛሬ በኋላ ቀጣይ ሌሎች አጀንዳዎችን እናነሳለን ማለት ነውና ይሄን ነው ማለት የምንፈልገው። ተባረኩ። ቀጥሉ።
እና ውይይቱን እኮ ነው ያልገባኝ። ምን ላይ ነበር አላችሁ? የውይይት ጥሪው እፎይና ኤርሚያስ መሰለኝ አይደል? እፎይና ኤርሚያስ ናቸው የውይይት ጥሪ። ኤርሚያስን በስነ ስርዓት ብትጠሩት ነው ሚውት ነው ማረጋችሁ። ይሄ አጓጉል እንትን እኛ እፎይን እንደግፈዋለን ስንል እስልምና ላይ ስለሚሰራ ነው እንጂ ከኤርሚያስ አስበልጠ ነው አይደለም። ኦኬ ከእስልምና ትንሽ ይሻላል። ክርስቲያኖች ናችሁ እናንተ የምትጠሉን መንፈስ ቅዱስ ስለሌላችሁ ነው። እኛ ደግሞ እንደናንተ መሆን አንችልም። የእግዚአብሔር መንፈስ ውስጣችን ስላለ እናንተ በምትሄዱበት በጥላቻ በተንኮል በሸር መሄድ አንችልም። በእውነት ነው እኛ የምንመራው። እና እዚህ ጋር የምትሳደቡ ሰዎች አላችሁ፣ ወይም ደግሞ ክርስቲያኖች ናቸው ኦርቶዶክሶች ስላልኩኝ እኔ በእናንተ ልክ ማብሸቅ እችላለሁ፣ ግን ይሄ አይደለም። የስላሴ አማኞች ናቸው ኦፍኮርስ። ክርስቲያን ደግሞ ኦርቶዶክስ ስንል ደግሞ እናንተ ብቻ እያየን አይደለም፣ መላውን ኦርቶዶክስ እያየን ነው የስላሴ አማኝ የሆነውን እና ልክ ለእናንተ እኛ የምንፈልጋችሁ እናንተ የማትፈልጋችሁ አድርጋችሁ የሆነ የምትበጣጠሱት ነገር መንፈስ ቅዱስ ስለሌላችሁ ነው። እኛ ሙስሊሞችንም እንወዳቸዋለን፣ እንዲድኑ ግን እንፈልጋለን። ኦኬ እና በዚህ መንፈስ ይውጣ አጉል የተፈለጋችሁ የሆነ እኛ እንትን የምንላችሁ አይደለም። እኛ የእግዚአብሔር መንፈስ ውስጣችን መንፈስ ቅዱስ ስላለ እንደናንተ በሸር በተንኮል በጥላቻ አንሄድም። በቃ የምንሞግታችሁም እንድትድኑ ስለምንፈልግ ነው። ስህተትን ደግሞ ማውጣት ደግሞ እኛ የእናንተን ብቻ አይደለም የእኛንም ቤት የስህተት ትምህርት የሐሰተኛ ነቢያቶችን ፊት ለፊት አውጥተን የምንናገር ነን። ለምን? ትምህርታችን ትክክለኛ ስለሆነ መጽሐፍ ቅዱስ ላይ የቆመ ስለሆነ ከመጽሐፍ ቅዱስ ላይ የቆመ ሰው በምንም ነገር አይፈራም እና ይህንን ልትገነዘቡ ይገባል። ተባረኩላችሁ። እሺ ሙሌ አለ ሀሳብ ካለ እንትን በል። እንዴት እናድርግ ቃልዬ? አሁን እኮ እነሱ ርዕስ ሲለጠፍም ገብቶ ማውራት አይፈልጉም እና አይ እኮ በቃ እኮ ተደጋገመ እኮ ምንም የሚመራ ቃል እያወራ ነው እንዴ? አይሰማኝም። እኔ ሰማችኋል? እያወራ ነው በደንብ እንትን እድል ስጥና ቤቱን ምራው፣ ሌሎቹ የሚያወሩ። አዎ ቃልዬ እሺ። እስቲ ሙሌም ስላለ ረጅም ሰዓት እንዳልይዝ እናንተ ቀጥሉ። እኔም ሰው እየፈለገኝ መውጣቴ ነው። ግን ጠይቀህ በተአምር መልስ ሊመልስ የሚገባ ሰው እንዳትጠብቅ ማንም አይመጣም። እንዳትጠብቅ እሱን ሰው ግን ከአይዲያዎቹ አንጻር ግን እያነሳን ማለፍ ግን አለብን ብዬ አስባለሁ። ከዛ ይቀመጥ ነገ ስላሴ ላይ ምናምን ብለው መምጣታቸው ስለማይቀር እንደባለፈው አጋንንት በማን ስም ይወጣል ብለው ጨርቅ ላይ እንዳረፉት መምጣታቸው አይቀርም። ይቀመጥ፣ እኛ ስቴት አድርገን እናስቀምጠዋለን ማለት ነው። ገና ብዙ ያልተመለሰ ጥያቄ ስላለ ያ እሱ ነው አሁን ችግሩ። ነገ ደግሞ ያው ተረስቷል ብሎ ባይዘው እኔ በጣም የሚያስቀኝ ማለት ነው። ከሁለት ቀን በኋላ እኛ ዝም ስንል ይመጣሉ። አሁን ሌላ በቃ እንደዚህ ይዞ ይመጣሉ። አሁን ቃሌ እንደተናገረው ማለት ነው። ይሄ በጣም የሚያሳፍር ነው እውነት። እስቲ ደፍራችሁ አንድ ቀን እንኳን ውይይት አድርጉ። አሁን እኮ ውይይትም ጠፋ፣ ውይይት ጠፋ በእውነት። በፊት ደፋር ነበራችሁ፣ አሁን ምንም ነገር የለም። እንግዲህ እኔ በጣም ነው እንትን እያለ ሙሌ ቀጥል። ይቅርታ ሰላም ብያለሁ። እንዴት ናችሁ ወገኖች? ሰላማችሁ ይብዛ። ቅድም ማስረጃ ዋህቢያና ፕሮቴስታንት አብሮ የሰራበትን ብሎ ቃል የጠየቀው እኔ ያለ አይመስለኝም። እንግዲህ እኔ በዛ ደረጃ እነሱ አብራችሁ ናችሁ ብለው የሚሉት ምንድነው ዲፌንድ ያላደረግን እንደሆነ ሌላ ጉዳይ ማለት ዲፌንድ ያላደረግን እንደሆነ አክቹሊ አብረን ከነሱ ጋር ቁጭ ብለን አይደለም፣ ግን ለብቻችን የተሳሳቱትን ነገር ስተት ነው ብለናል። እሱ ደግሞ ራሱ
እፎይም ያደረገው ነገር ነው። ይሄ ነገር አልቀበልም ትክክል አይደለም ብሏል። ከዛ ብዙ የተለየ ነገር አይደለም እኛ ያደረግነው። እኛም ይሄ ነገር ትክክል አይደለም ነው ያልነው። ትክክል አይደለም እፎይ ካለው የተለየ ነገር አልተናገርንም። እውነት ለመናገር መጽሐፉም ስህተት ነው። አንዳንዱ ኢቭን ሃይማኖተ አበው ራሱ ሲተረጎም ስህተት ገብቶበታል ብዬ አምናለሁ አለ። በቃ እሱን ነው እኛም እያልን ያለነው። መጽሐፍቶቹ ስህተት አላቸው። አንዳንዶቹ ሲተረጎሙ ልክ እንደ ሃይማኖተ አበው ሲተረጎም ሰለስቱ ምዕት ላይ ያለውን ስህተት ስለ ሥላሴ ያለውን ስህተት እሱ ሲተረጎም የገባ ስህተት ነው ብሎ እንደተናገረው እኛም እንደዛ እናምናለን። ያንን የተናገርነው። ስለዚህ የተለየ ነገር አልተናገርንም። ለምን እፎይ እንደተናደደ አናውቅም። ስለዚህ በጋራ እሱ ያለውን ነገር እኛ ደግመን ነው ያልነው። የተለየ ነገር አላልንም። ከሙስሊም ጋር ግን አብረን አይደለም። ከሙስሊም ጋር አብረን ልናረግ አንችልም። እንኳን ከሙስሊም ጋራ ከክርስቲያን አሁን ከካቶሊክ ጋራም ሆነ ከኦርቶዶክስ ጋር ሆነ ካቶሊክን እንደዛ አይደረግም እውነት ለመናገር በቃ። ስለዚህ እንደዛ አላደረግንም። ግልጽ በሆነ መንገድ እሱን ነገር ቢታወቅ ጥሩ ነው። ስለዚህ ለብቻችን ግን ለምን ሰራችሁ ነው። አሁን ስህተት ነው ለምን አላችሁ እንዴ እንላለን እንጂ ስህተቱን ስህተት አንተ ያልከውን ነገር ነው እኛ ያልነው። የተለየ ነገር አይደለም። ግን የተለየ ነገር እንኳን ራሱ ነው ቢባል እንላለን እንጂ ለምንድን ነው የማንለው? ስህተት የሆነውን ነገር ስህተት ነው እንላለን። ስለዚህ እናንተ እኛን ስህተት የሆነውን ነገር ኦጂን ሙስሊምን በሚቀጠቀጥበት ጊዜ ተቀጠቀጡ ነው የለ እንዴ? ስህተት ነው ትሉ የለ ትላላችሁ እኮ ግልጽ በሆነ መንገድ። ቅድም እንደተባለው ጊፍት እየሰጣችሁ ጭምር በጣም ደስ የሚላችሁ የምትፍነሸነሹ ማለት ነው። ምናልባት አንድ ወንጌላዊ አማኝ ገብቶ ከኦንሊ ጂሰስ ጋር በሚያደርግበት ውይይት ነጥብ የጣለ ከመሰላችሁ፣ ወንጌላዊ አማኝ ከመሰላችሁ ነው ነጥብ ጥሎ ሳይሆን እናንተ ከመሰላችሁ ጊፍት ለዛኛው እየሰጣችሁ ተጨመቅ ብላችሁ ደስ የሚላችሁ የማጨብጨብ ኢሞጂ እያረጋችሁ በየኮሜንቱ የምታጨበጭቡ ማለት ነው። ለኦጁ የምታጨበጭቡ። የሚገርመው ደግሞ ኦጂ ጋር ምን አይነት ውይይት እንደሚደረግ የታወቀ ነው። ኦጂ ጋር የሚደረገው ውይይት ሥላሴን የተመለከተ ውይይት ነው የሚደረገው። ኢየሱስ ክርስቶስ እና ኢየሱስ አብ እንዳልሆነ ከአብ የተለየ አካል እንዳለው ስናወራ እነሱ ግን አለው ብለው በሚያወሩት ጉዳይ ላይ በቃ ደስ ይላችኋል እናንተ። እንዲሁም እኛ ነጥብ የጣልን ሲመስላችሁ ማለት ነው። የእናንተም ትምህርት አይመስላችሁም። እና እኛ ደግሞ ሞር በዚህ ጉዳይ ላይ መስራት የፈለግነው በጣም ይቅርታ ለዚህን ቃል ለመጠቀሜ በጣም ስትላጡ ነበረ። ሥላሴ አታቁም ወንጌላዊ አማኞችን እናንተ በቃ ሥላሴን ኢቭን ዶክትሪኑም እናንተ ዴቨሎፕ እንዳደረጋችሁት አዚፍ ዴቨሎፕ እንዳረጋችሁት አርጋችሁ ወንጌላዊ አማኝ ሥላሴ እንደማያውቅ የሥላሴን ዶክትሪን ማብራራት እንደማይችል ሥላሴ ሲል ሌላ እንደሚል አንዳንዴ ስለ ትራይቲዝም እንደሚያወራ አንዳንዴ ወደ ሞዳሊዝም እንደሚሄድ እያረጋችሁ እኛ የሥላሴን ትምህርት ምንም እንደማናውቅ አርጋችሁ ስታወሩ ስለነበረ ይኸው እንግዲያውስ አዋቂዎች ሊቃውንት የእናንተ ሊቃውንት ሥላሴ ያውቃሉ የምትላቸውን ሊቃውንት ይኸው ይሄንን ያሉት ብለን መጣን።